እየሰማ ነው። አላስተላልፍላችሁ ስልኬን ስጡኝ እዚሁ አስተላልፍ። ከባለፈው እጥፍ አድርገሽ ትራንስፈር ታደርጊልኝ። አሁን ስልኬን ስጡኝና ችግር የለውም። በካሽ አሁን እኛ በእንደዚህ አይነት ሁኔታ በካሽ ገንዘብ የምናወጣበት ሁኔታ ላይ አይደለንም። ችግር የለም። የበሰበሰ ዝናብ አይፈራም አለ ጀመር ጠዋት አይደለ ለቀቁት ያለችን። ስለዚህ ገንዘባችን እንቀበላለን እሱም ለቃቸዋለን ማለት ነው። በአንድ ድንጋይ ሁለት ወፍ ማለት የምጣዱ እያለ የእንቅቡ ተንጫጫ ነው የሚባለው ምንድነው? ተንጣጣ ይቅርታ ለእንትን ማለት ነው። አንቺ እያደረግሽ ያለሽው አሁን ባህልሽን ለመበቀል እንጂ ማለት ነው። ልጅቷ እንደዛ የዚህ ሁላ ነገር መንስኤ እኮ እሷ ናት። ምን እየሆንሽ ነው አንቺ? ማለት እንትን እያልሽ አይደለም እንዴ? የሆነ እንዳውም እኔ በልህ በቃ አይምሮሽ ተፈውዟል ማለት ነው እንዴ? ምን ማለት ነው? እኔ አሁን ኮሜንታተሮች የፈለጋችሁት ነገር መጻፍ የፈለጋችሁት ነገር ማለት ትችላላችሁ በሉ ማለቴ ብዙን ጊዜ ስለምትሉ ማለት ነው። እሱን ስለምታፈቅሪው ነው እሱን እንዲህ ስለምትል ምናምን ትላላችሁ የፈለጋችሁት በሉ። ግን እኔ እውነት ውሸት እምል አይነት ሰው ነኝ። በቃ እውነቱ የተሰማኝን ነገር ነው እንትን እምለው ማለት ነው። ስለዚህ እቺ ልጅ የዚህ ሁላ ነገር መንስኤ የዚህ ሁላ ችግር ፈጣሪ እሷ እዛ ጋር ቁጭ ላይ እየተዝናናች ይሄን ሚስኪን ልጅ እንደዚህ በዚህ ልክ እንትን ማለት ማንገላታት ምን የሚሉት ነው? ለማንኛውም ይቅርታ አድርጉልኝ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የኔ መስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ማለት በቃ እኔ እያልኩሽ ያለሁት ነገር ምንም እያዳመጥሽኝ ወይም ምንም ነገር ተግባራዊ እያረግሽ አይደለም ማለቴ በአካል ልክ ነሽ፣ አላገኘሁሽም፣ ስልኬም አታነሺም፣ ቤትም ሄጄ በር ባንኳኳ ብቀጠቅጥ ልከፍቺኝ ፍቃደኛ አይደለሽም። ስለዚህ እያንዳንዱ የምታደርጊው ነገር በራስሽ እያረግሽ ነው። ኦኬ አርጊ። ግን ይሄን ልጅ ዋናው ትልቁ ነገር ማሰብ ያለብሽ ህፃን ልጅ አለ አጠገብሽ ማለት ነው። ይሄን ልጅ ነገ የነሱ ቻንስ ነው የሚገጥምሽ በእርግጠኝነት ምዬ ነው የምነግርሽ። ምክንያቱም አንደኛ ወደ ህግ ሂዱ ስልሽ ወደ ህግ አልወስድም ብለሽ ይኸው እስካሁን ድረስ ቀጠሯችን ማስመልጠሻል። እስካሁን ድረስ ምንም እንትን ያለ ነገር የለም። የአንቺ ስቃይ የነዚህ የማናቸው እነዚህ እንትኖቹ አጋቾቹ እንትን እስከ መች ነው? አጋቾቹን እኮ አየናቸው። አሁን በማታ በተለቀቀው ቪዲዮ እኮ በብር እየተደራደሩልሽ ነው እህቴ፣ ንቂ። ስለዚህ እነሱ ምንድን ነው የሚያደርጉሽ? ካሁን በኋላ ለእነሱ ብር ይቀበላሉ። አሁን በእጥፍ ደግሞ ድጋሚ የሆነ ይሄን ያህል ብር ሰጣችኋለሁ፣ እሷን አግቱልኝ፣ እሷን አሰቃዩልኝ ብትላቸው እኔ እንኳን በእርግጠኝነት 100% አምሹር ጫፌን የሚነካ የለም። ማንም እኔን የሚነካኝ የለም። ምክንያቱም እኔ እራሴ ስለማቅ ማለት ነው። ማንም እኔ አጠገብ ድርሻ አይል። በሙሉ ልብ ነው የምናገረው። ይሄ ነገር እኔ ጋር ምንም ነገር እኔ ጋር እንደማይፈጠር ማለት ነው። ግን አንቺ ይሄን ህፃን ልጅ ጥለሽ እንዲህ ስትሰቃይ አይደለም ደግሞ እርግጠኛ ሆኜ ነው ላይ ያደርገዋል ልጄ ምናምን ብሎ ያስባል ብዬ አላስብም። ምክንያቱም አሁን እያደረግሽው ያለው ነገር ለሱ ምንም እኔ እንጃ። እኔ ይሄ ነገር ጥሩ ነው ተገቢ ነው ብዬ አብዛኛዎቻችሁ ጎበዝ ምናምን ጀግና እያሏቸዋት ነው። በቃ ማድረግ ያለብንን እኮ አደረግን አይደል እንዴ? ይበቃል፣ ቶሎ ለህግ ይሰጥ ነው። እኔ ትላንትም ያልኩት እነዚህ ልጆች ቶሎ ለህግ ይሰጡ፣ በቃ ይበቃሻል ነው ያልኩሽ እኮ አይደል እንዴ? ልክ እኮ ነኝ። ይኸው ተደራደሩልሽ። እሺ ምን ልትሆኚ ነው አሁን? ምን ልትሆኚ ነው እስቲ ንገሪ። ይሄ ህፃን ልጅ ጥለሽ እንትን ልትይ እኮ ነው። እየተነጋገሩብሽ እኮ ነው ውዴ። እስቲ ንቂ። ቪዲዮውን አላየሽም? ሜይ እስቲ የሆነ ነገር አስቢ እስቲ። ምን ሆነሽ ነው? እኛንም ሌላ ጦስ ውስጥ አትተቺን። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ሰው አንዴ ሁለቴ በቃ ይበቃሻል። ምንድን ነው ከዚህ በላይ እንዴልህ? እኔ እኮ ነኝ የታገትኩት፣ እኔ ነኝ እንትን ያልኩት። ግን በእርግጥ ከኔ እገታ በላይ አንቺ የራስሽ ትዳርሽ ምናምን እንትን ማለቱ እሱ ልክ ነሽ፣ ሊያናድድሽ ምናምን ይችላል። ግን ቢሆንም በቃ ይሆናል አይደለ? ነገሩን ቀለል አድርገሽ ስል ደግሞ ያው እንደፈረደብኝ ልሰደብ ነው ማለት ነው። ስደቡኝ፣ እኔ ችግር የለብኝም፣ የስድብ ችግር የለብኝም። ግን ምንድነው እምልሽ
ይቅርብሽ እያረግሽ ያለሽው ነገር ከቻልሽ እንዳውም ዛሬ ድንገት እንኳን ዛሬ ካገኘሻቸው አታገኛቸውም እንደማታገኛቸው 100% እርግጠኛ ነኝ። ምክንያቱም በብር እየተደራደሩ ነው እነዚህ ልጆች ማለት ነው። ያቺ መሰሪ ደግሞ ምንም ተንከባክበሻታል። በእርግጥ ምንም እሷ ምንም የደረሰባት ነገር የለም። ቢሆንም ግን ማለት ነው እነሱን በብር እየተደራደረቻቸው ነው። ስለዚህ አንቺ ማገቷ ምንም ነገር አይገድባትም። እንደ ሰሞኑ እኔ አሁንም ደጋግሜ ነው የምነግራችሁ 100% እርግጠኛ እንኳን እኔ እላይ ላይ ያረፈ ዝንብ መንካት አችሉም። እኔ ላይ ማለት እኔ ላይ። ስለዚህ ዞሮ ወደ አንቺ ነው የሚመጣው ይሄ ነገር። ይቅርብሽ። እንደዚህ ስለኔ ፈርቼ ምናምን አይደለም፣ ግን በቃ እያረግሽ ያለሽው ነገር ልክ አይደለሽ። ተመለሽ። ድንገት ካገኘሻቸው ዛሬ አሳልፈን ለፖሊስ እንስጣቸው። ከሰማሽኝ ማለት ነው። የምትሰሚኝ አይነት አይደለሽም። ብትሰሚኝ ስልክ ታነሻለሽ። ቤት ድረስ ስንት ሰው ቤት መጥቶ አላችሁ፣ ቤት ናችሁ፣ ግቢ ውስጥ ናችሁ፣ ግን ምንም እንትን ልትይን አልቻልሽም፣ ልትሰሚን አልቻልሽም። ብትሰሚኝ ግን ይሻላል ለአንቺ ለራስሽ የሚጠቅምሽ እኛን ብትሰሚ ነው። በቃ ማንም ሰው ከህግ በላይ አይደለም። ሲጀመር ደግሞ የምታደርጊው ነገር እንዴት ነው? ካሜራ ላይ ካሜራ ደቅነሽ በካሜራ እንደዚህ አደባባይ ላይ በወንጀል ላይ ወንጀል እየሰራሽ የትላንቱ አልበቃ ብሎ ድጋሚ አሁንም ይሄ ነገር ማድረግሽ አሁን እኛ ምን አይነት ፍትህ ነው የሚሰጠን? ምክንያቱም እኛ ማነው እነሱ ያደረጉትን ነገር እኮ እኛ ድጋሚ አንቺ እያረግሽ እኮ ነው አይደል እንዴ? እሺ ምን እነሱም እኮ ይሄን ፋይል ቪዲዮ አለሽ ወይ ፕራይቬት አላረግሽው እንትን ይሉታል እኮ። ይኸው እኛም እንዲህ አይነት ስቃይ ደርሶብናል። በዚህ ምክንያት ነው እንትናችንም ማነው የቀጠሮ ቀንም እኔ ተናድጃለሁ በጣም የምር የማውራው ነገር ራሱ እየጠፋብኝ ነው። የቀጠሯችን ቀን ራሱ ያልቀረብነው በእሷ ምክንያት ነው። እሷ አግታን ነው ብለው እኮ የፋይል አያወጡም እነሱ አያሳዩ እንደ ጉድ ፈላ። ምን እያሰብሽ ነው? ምን እየሆንሽ ነው? ወዴት እየተሄደ ነው? ምንድን ነው ነገሩ? ማለት እኔ ስላልገባኝ ነው። ምንም የገባኝ ነገር የለም። ሰው በዚህ ልክ እንዴት ነው አእምሮ እንደዚህ በቃ በአንድ ነገር ብቻ እንትን ስሜታዊ ሆነሽ እንደዚህ እንትን ብለሽ ይሄ ልጅ ህፃን ልጅ ነው ይሄ ልጅ አሳዝንሽም እንዴ? ነገ እኮ አባቴ ለምን እንደዚህ አደረግሽው ይልሻል። እሺ መልሱ ምንድን ነው? ይሄ ስላረገኝ ነው ልትይ ነው እንዴ? ሲጀመር እኮ በቃ መቻቻል ነው። መቻቻል ስልሽ እሱ ያረገሽ ነገር አድርጎሻል። እሱ እንደ ቀላል ምናምን አይቼ አይደለም፣ ግን ቢያንስ አንዱ ጥፋተኛ ሲሆን አንዱ ለዛን ጥፋት እርማት መስጠት አለበት። ይሄ እንዲህ ነው፣ በዚህ ሴት ልጅ ነሽ፣ ብልጥ መሆን ነው ያለብሽ። የዛን የራሱ ከስር ከመሰረቱ ራሱ እኛ እንደዛ ስለምንሽ ታይ ስንልሽ በአንድ ቀን እንትን ይሄን ሁሉ ጦስ ያመጣሽው አንቺ ራስሽ ነሽ። ልጁ እስከዚህ ደረጃ ራሱ እንዲሄድ ማለት ነው። እኔ ባይዘው ይውላችሁ አብዛኛዎቻችሁ ኮሜንት የምጽፉልኝ የምትሰድቡኝ ሰዎች ማለት ነው፣ አትሳደቡ ምናምን ተሰደቡኝ፣ ችግር የለም ኖርማል ነው። ግን ማለት ነው እኔ የተከበርኩ ባለትዳር የልጆች እናት ምን የመሰለ ባል ያለኝ ሰው ነኝ። ምክንያቱም አይደለም የእህቴን ባል ማለት ነው የማንንም ባል የምመኝ አይነት ሴት አይደለሁም። ምክንያቱም እኔ ከባሌ ምንም አላጣሁም፣ ምንም ማለት ነው። በቃ እኔ ከባሌ ምንም አላጣሁም። የማንንም ባል የምመኝ አይነት ሴት አይደለሁም። ለምትናገሩት ለምጽፉት ኮሜንት የሆነ እንትን በሉ ማለት ይደብራል። የሚደብር ነገር ባንናገር ደስ ይላል። በተረፈ ግን ማለት ነው አሽቃበጤ ምናምን አይደለም። እኔ ለሱ እያሽቃበጥኩ አይደለም፣ ግን ደግሞ ነገ ለምንጠየቀው ጥያቄ መልስ ለማናገኘው ነገር ለምን እናደርጋለን ነው። ገብቷችኋል እንጂ እኔ ሌላ ነገር ወይ ሌላ ታሪክ ከሱ ጋር ምንም አይነት ነገር ኖሮኝም አይደለም። ገብቷችኋል አይደለ? ግን አሁን እየተደረገ ያለው ነገር ልክ አይደለም ነው። በቃ ልክ ያልሆነ ነገር ልክ አይደለም እላለሁ። በቃ ይሄ ባህሪ ነው። በቃ መጥፎ የሆነ ነገር ካየው ይሄ ነገር መጥፎ አይደለም እላለሁ። ተበዳይ ነኝ ተበድያለሁ እኮ ግን ምንም ብበደልም ከዚህ በላይ ግን መሆን የለበትም ነው በቃ። ምክንያቱም እኛም ራሳችንን እንትን እያለን ነው። ራስሽን እኔ እንኳን በእርግጥ አሁን እዚህ እንትን ውስጥ ምንም እጄ የለበትም። የሰሞኑ ነገር አልዋሽም አልክድም፣ የሆነው ሆኗል። ግን እኔ ካሜራ እያሳየው በካሜራ ምናምን አይደለም ማድረግ ያለብኝን እንደ ሰው አድርጌያለሁ።
ብድር ምናምን ብድር እንትን በሉ አይልም። ግን በቃ የተሰማኝን የሆንኩትን አህል ትንሽም ቢሆን ህመሙ እንዲሰማቸው እንትን ብያለሁ። ከዛ በተረፈ ግን ይሄ እንደዚህ ኦቨር የሆነ እልኸኝነት፣ ኦቨር የሆነ አምባገነንነት ምንም ይሰራል ብዬ ስለማስብ በቃ ቢቀርስ ባይነኝ እንጂ እንትን አይደለም። ሌላ ነገር እንትን እያልኩኝ አይደለም። በውስጥ ምናምን እያጻፋችሁልኝ ስለሆነ በጣም ተናድጄ ነው። ግን መጥፎ ነገር ካየው ይሄ መጥፎ ነገር ነው እላለሁ። ነገ የሴት ልጅ ልቧ እንደ ጡቷ የተንጠለጠለ ነው ይባላል። ነገ አሁን ታርቀሽ ወይ በሆነ ምክንያት አብራችሁ ብትሆኑ በጣም በቃ ቢግ ሼም ነው ይሄ ማለት። ለራስሽ ምን ትያለሽ? ወይኔ ይሄ ነገር ለምን አደረኩ ምናምን ብለሽ የምትጸጸችበት ነገር ባታደርጊ ጥሩ ነው ባይነኝ። ለማንኛውም ውዶችዬ በጣም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። ሼር፣ ኮፒ፣ ሰብስክራይብ ምናምን እያደረጋችሁ አበረታቱኝ። ማለት እኔ ከዚህ በኋላ በእንደዚህ አይነት ስራ እመጣለሁ ብዬ አላስብም። ከዚህ በኋላ አሪፍ የሆኑ በራሴ እንትን አሪፍ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። ማለት ይሄ ነገር ምንም በቃ ፍየል ወዲህ ቅዝምዝም ወዲያ ነው እየሆነ ያለው ማለት ነው። ስለዚህ በምታስተካክለው መንገድ ታስተካከል። ከፈለገች ለህግ ትስጣቸው፣ ከፈለገች አትስጣቸው፣ ምንም አይመለከተኝም። ግን እያንዳንዱ የምታደርጊው ነገር ይሆናል አይደለ? ሌቭል አለ እኮ የመጥፎም ነገር ደረጃ አለው፣ የጥሩም ነገር። በቃ ራስሽን እስከዚህ ድረስ እንትን ባቴ ጥሩ ነው የምለው። ለማንኛውም ወዶችዬ ባይ ባይ፣ ወዳችኋለሁ።